ብዙ የተዘመላት አራዳ አራዳ ከአዲስ አበባ ምስረታ ጀምሮ እስከ ጣሊያን ወረራ ድረስ ከ1879 እስከ 1928 ዓ.ም የመዲናችን ዋነኛ የንግድ ማዕከል ነበረች። ከጊዮርጊስ ፊት ለፊት ያለው ሜዳ ገበያና በዙሪያውም የተገነቡት ሱቆች በእነዚያ 50 ዓመታት የአራዳ ገበያን አጠናክረውት ነበር። አራዳ ሲወጣ ምን ይላል ነጋዴው ልቃቂት ካሞሌ የሚደረድረው? እስቲ ተነስቼ እግሬን ላንቀሳቅሰው ይምጣ የአራዳ ልጅ እንደ መልካም እናት ጎን የሚዳብሰው የተባለላት አራዳ ከጥንት እስካሁን ድረስ ብዙ ድምፃውያን ብዙ ዜማ አፍላቂዎች አንጎራጉረውላታል። መልካምነቷን፣ ደግነቷን፣ ሰጭነቷን የማትሰስት መሆኗን ዘምረውላታል። አራዳ ሲል በርካታ ድምፃዊት አዚመዋል። በጣሊያን ጊዜ በ1928 1933 ዓ.ም የጥቁርና የነጭ መኖሪያ እንዲለይ ሲደረግ አራዳ የአውሮፓውያን ክልልን ተቀላቀለች። የሀገሬው መገባበያም ወደ አሁኑ መርካቶ በጣሊያንኛ መርካቶ ዲ ኢንጂኖ ዞረ። ብዙም ሳይቆይ በአራዳ ፋንታ መርካቶ የመዲናችን ዋነኛ የገበያ ማዕከል ለመሆን በቃች። በእነዚህ ዓመታት ጣሊያን ክፍት ቦታዎችን አስታኮ አደባባዮችን ፒያዛ ሮማን፣ ፒያሳ ቪማጊዮን፣ ፒያሳ ኢምፓየሮን፣ ፒያሳ ሊቶሪያን እያለ ይሰይም ጀመር። ታዲያ ነጻነት ሲመለስ ብዙዎቹ አደባባዮች ስማቸውን መልሰው ምኒልክ አደባባይ፣ 4 ኪሎ፣ 6 ኪሎ እያሉ ቀየሩ። ፒያሳ ሊቶሬኒዮ የተባለችው የጣሊያን አደባባይ ግን አሻራዋን ጣለች። እናም ያቺ የጥንቷ አራዳ ሰፈር የድሮ ዘመን ስሟ ቀርቶ ዛሬ በጣሊያንኛ ዘመን ፒያሳ እየተባለች ትጠራለች። እነ ራሄል ዮሐንስ እነ ከተማ መኮንን አራዳ እያሉ አዜሙላት። ገብረአብ ተፈሪም ወይ አዲስ አበባ ወይ አራዳ ወይ አገርም እንደ ሰው ይናፍቃል ወይ ሲል ዘመረላት። ከዛ በኋላም የመጡት በርካታ ድምፃውያን አራዳን በተለያየ መልክ በተለያየ የዜማ ስልት ግን ደግነቷን፣ ሰፊነቷን፣ ቻይነቷን፣ መልካምነቷን እያወደሱ ዘመሩላት። አራዳ የጥንቷ አራዳ ሰፈር የድሮ ዘመን ስሟ ቀርቶ ዛሬ በጣሊያንኛ ስሟ ፒያሳ እየተባለች ተጠራች። ፒያሳ ሊቶሪዮ ተብሎ ይጠራ የነበረው ሰፈር ቀድሞ ከጣሊያን በፊት የስላሴ አደባባይ ስታር ስኩዌር የነበረበት፣ አሁን ደግሞ ከቼንትሮ ካፌ አናት ላይ የሚገኘው የመነጽር ሥራ የሆነው አሁን ከአድዋ ሙዚየም ፊት ለፊት ተንጣሎ የሚገኘው ቦታ ነው። ፒያሳ ሊቶሪዮ የህብረት አደባባይ የተባለው ስያሜ ካለው ግራጫ ካዛ ፊቶሪያ የህብረት አደባባይ የተባለው ስያሜ ከፊት ለፊት ከተሰኘ የድንጋይ ሕንፃ የመጣ ይመስላል። አራዳ ተሻግሮ የለም ብቻ ማደር፣ ስቆ ተሳስቆ ፍቅር ጠግቦ ማደር፣ እኛ አዛውንቶቹ ያለፍነውን ነገር ልጆቻችን ባዩት ምንኛ ደግ ነበር እያለች ደግሞ ማሪቱ ለገሰ ስለ አራዳ ዚማለች። ጣሊያን በገባበትና ጃንሆይ ከአገር በወጡበት መካከል በነበረው ያለመረጋጋት ዕለታት ሚያዝያ 1928 አራዳ በሪቦች ተዘርፋና ተቃጥላ ነበር ይላል ታሪክ። አራዳንም የፈጀው ዝርፊያና ቃጠሎ ብዙ ሱቆች አቃጥሏል። እንደ ኪዮርኮፍ ሕንፃ አይነቶችን። የአዲስ አበባ ከተማ ከ6 አስርት ዓመታት በፊት እምብርቷ የነበረው የመሃል ፒያሳ ገጽታ ወይም ተክለ ቁመና አንዱ ባርቼንትሮ ነበር። ስለ አራዳ ነፍሱን ይማረው ፍቅሩ ኪዳኔ
እንዲህ ሲል ጽፈው ነበር። ከሁሉ አስቀድሜ ለማስረዳት የምሞክረው የአራዳና የፒያሳ ልዩነት ነው። ከጠላት ወረራ በፊት አራዳ ገበያ፣ አሁን ፒያሳ ብለን የምንጠራው በሰዓት አደጋ ድምጥማጡ የጠፋው ሰፈር ነው። ስለዚህ በቅዱስ ጊዮርጊስ ቤተ ክርስቲያን አካባቢ ይኖሩ የነበሩ የአራዳ ልጆች ይባሉ ነበር። ባለባበሳቸውም ወግ ነበራቸው። አራዳ ወደ መርካቶ ኢንዲጂኖ ማለትም ወደ አዲስ ከተማ ከተዛወረ በኋላ ፒያሳ በዶሮ ማነቂያ፣ እሪ በከንቱ ሰራተኛ ሰፈሮችና በሁቤ በረሃ ተከበበች። ደንበኛው ቃል ፒያዛ የሆነው ወደ ፒያሳ ተለወጠ። ከተማ መኮንን ደግሞ በክራራቸው አራዳ እያሉ አሞጋገሱት። በመልካም ግጥማቸው አደናነቁት። ከራስ መኮንን ድልድይ አንስቶ እስከ አትክልት ተራ ድረስ ያለው መንገድ ከልዩ ልዩ ሰፈር የሚመጡ የፒያሳ ልጆች መንሸራሸሪያ ነበር። ጥንት ያን የታወቁት የፒያሳ ቡና ቤቶችም እነ ኪንግ ጆርጅ፣ ራስ መኮንን፣ ልዕልት ፀሐይና ሚያዝያ 7 ይሰኙ ነበር። በፖስታ ቤት አጠገብ ሀደሬዎች የከፈቱት ሻይ ቤት፣ ብስኩት ቤትና ፉል ቤት፣ ቆየት ብሎም ከንግሥት ሳባ የፈረንሳይ መጽሐፍት መደብርና ከኪንግ ጆርጅ ቡና ቤት ጀርባ ቴክሳስ ሻይ ቤት የመሳሰሉት ነበሩ። ቴክሳስ ሻይ ቤት ድምፃዊ አለማየሁ እሸቴ ኤልቪስ ፕሪስሊ የተሰኘውን ስም ያገኘበት፣ እሱና እኩዮቹ በፒያሳ ጎዳና ላይ የተንሸራሸሩበት የታወቁበት ስፍራ ነበር ይባላል። ፒያሳ በሲኒማውም በሙዚቃውም በኋላ ላይም በቲያትርና በሀገር ፍቅር ቅስቀሳውም ትልቅ ሚናና ስፍራ የነበራት ቦታ ናት። ስለ ፒያሳ ብዙ ተዘፍኗል፣ ብዙ ተብሏል፣ ብዙ ተነግሯል። ስለ አራዳ አሁን ድረስም ቀረብ ባለው ዘመንም ቢሆን ወጣቶቹ ድምፃውያን የአራዳ ልጆች እያሉ አዚመዋል። ሌሎችም የአራዳ ልጅ ፍቅር ጨዋታ ሳይጎልብኝ ሰላም ደስታ። አራዳ ወይም ፒያሳ ዛሬ መልኳ ተቀይሯል። የጥንቱ አራዳ ከአሁኑ አራዳ ጋር በብዙ መልኩ የተለያየች ነት። ዛሬ አራዳ በአዳዲስ ሕንፃዎች፣ በሚያማምሩ የመንገድ መብራቶች፣ ውብ በሆኑ መናፈሻዎቹና በጽዱ ሕንፃዎች ተሞልታለች። የጥንቱ አራዳ ትውስታው ቀርቷል። ዛሬ አዲስ አራዳ ነው ያለው። አዲስ አራዳ በአበቦች፣ በአጸዶችና በውብ ሕንፃዎች የተሞላ አራዳ።